ሰላም ጤና ይስጥልኝ እንደምን አላችሁ አብዲራዋ ነኝ በአብዲራዋ ቲዩብ በኢትዮጵያ እግር ኳስ ውድድር ውስጥ ፌዴሬሽኑ ከሚያዘጋጃቸው አንዱ በሆነው የኢትዮጵያ ጥሎ ማለፍ ዋንጫ ወላይታ ዲቻ ዋንጫው የተገቢነት ጥያቄ አቅርቦ ዋንጫው ለወላይታ ዲቻ እንዲመለስ ተደርጓል በወላይታ አካባቢ እንዲሁም በመላው ኢትዮጵያ ያሉ የክለቡ ደጋፊዎችና የክለቡ ተወላጆች እንዲሁም ደግሞ የአካባቢው ነዋሪዎች ደስታቸውን በእጅጉ እየገለጹ ይገኛል እንግዲህ ከውጤቱ ከተጠናቀቀ በ3 ቀን በኋላ አንዳንድ አጫጭር መረጃዎችን በዩቲዩብ ፕሮግራማችን የተጫዋች ተገቢነትን በማስመልከት አንዳንድ ጉዳዮችን ስላቀረብን ከውጤቱ መመለስ በኋላ ከውጤቱ መቀልበስ በኋላ እጅግ በጣም ለቁጥር የሚታክት የምስጋና የአድናቆት ምልክቶች ደርሰውናል ሁላችሁንም በያላችሁበት እናመሰግናለን ወደ ዝርዝር ስንገባ የምናነሳው ጉዳይ ይሆናል ዋናው ግን ወላይታ ዲቻ ባገኘው ድል በተመለሰለት ዋንጫ የተሰማው የህዝቡን ስሜት እናነሳለን ከዛ በፊት ግን እግር ኳስ በማህበረሰብ ውስጥ ያለውን ትስስር በማጉላት በብሔረሰቦች በወገኖቻችን እንዲሁም ደግሞ በአጎራባች ክልልና ቀበሌዎች ዞንና አውራጃዎች መሃል በህዝቦች መሃል ያለውን ግንኙነት የሚያጠብቅ የሚያጠነክር እጅግ በጣም መሰረታዊ ጉዳይ እየሆነ የመጣበት ዘመን ላይ ነው ያለነው በዚህ አጋጣሚ ከሲዳማ እግር ኳስ ክለብ ከሲዳማ ቡና እግር ኳስ ክለብ የዚህ ዋንጫ መወሰድ የሚፈጥረውን ስሜት በአግባቡ ረዳለው ሁለቱ ህዝቦች በባህል በወግ በሃይማኖት እንዲሁም ደግሞ በወሰን የሚገናኙ በቅርቡ ደግሞ በክልል እስከ ሚሊያዩ ድረስ በአንድ ክልል ውስጥ ለበርካታ ጊዜያት የሚተዳደሩ የነበሩ ወንድማማች ህዝቦች ናቸው በዚህ ጉዳይ ዋንጫውን ያገኘው ምን ያህል ሊደሰት እንደሚችል ዋንጫውን የተነጠቀው ደግሞ ስሜቱ ሊጎዳ እንደሚችል በመረዳት በሁለቱ ህዝቦች መሃል ጠብ መጫር ለሚፈልጉም በር ሊከፍታ ይገባም እንዲሁም ደግሞ በሁለት መንገዶች ስጋት አለኝ አንደኛው በእውቀት ማነስ የሚጻፉ የሚነገሩ የሚተረኩ ትርክቶች አንድ ላይ የኖርን ህዝቦችን ሊያቀያይም አይገባም አንዳንዱ ደግሞ ከእውቀት ማነስ ሳይሆን ለሴራ ለተንኮል በህዝቦች በብሔረሰቦች በማህበረሰቦች በተወላጆች መሃል ቁርሾ እንዲነሳ የሚፈልጉ ደግሞ እንደዚህ አይነት ጉዳዮችን ያለ አግባብ መጠቀም ይፈልጋሉና ጥንቃቄ ልናደርግ ይገባል ማለት ፈልጋለሁ ዋናውና ግንባር ቀደሙ ጉዳይ ግን በኢትዮጵያ እግር ኳስ ፌዴሬሽን የሊግ ካምፓኒ ሲቋቋም የወላይታ ዲቻ የሲዳማ ቡና የሐዋሳ የድሬዳዋ የአርባ ምንጭ የሃዲያ ሆሳና የማብራት ኃይል የመድን የቡና የቅዱስ ጊዮርጊስ የፋሲል የባህር ዳር የመቀሌ ሰባንደርታ ወልዋሎ ሽሬ ሌላ የረሳውት ካለም ይቅርታ ድሬዳዋ አዳማ እነዚህ በሙሉ የየክለቡ ስራ አስኪያጆች ተሰብስበው ከፌዴሬሽኑ በህጋዊ መንገድ ውድድር መርሃ ግብሩን ተረክበው ውድድሩን ህግ አጽድቀው ውድድሩን የሚመሩት እነዚህ ክለቦች ናቸው ፌዴሬሽኑ አይደለም እነዚህ 18 ክለቦች ከራሳቸው ስራ አስፈጻሚ መርጠው በእውቀት ደግሞ ሌሎችን ባለሙያዎች ቀጥረው በበላይነት ሊጉን የሚመሩ ናቸው ስለዚህ የሚተዳደሩት ራሳቸው ባጸደቁት ህግ ነው ይህ ባለፈው 15 ቀን እኔ የጠቀስኩት ያቀረብኩት ፌዴሬሽኑ ደግሞ ትናንትና የወሰነባቸው አንቀጾች ክለብ በኢትዮጵያ ውስጥ ያሉ ክለቦች የማያውቅ የለም አንዳንዴ በውድድር መብዛት እነዚህ ሰነድና ህጎች ዶክመንት ውስጥ ተቀምጠው ይመረሳት ካልሆነ ዲቻም ኢሚዲየትሊ ይግባይ ለመጠየቅ ሲዳማም
ይሄንን አውቆ ውድድር ውስጥ ልጆቹን ማስቀረት አቅቷቸው አይደለም ሁሉም ባጸደቀው ህግ ተዳድሮ ነው እነዚህ ክስተቶች የተከሰቱት ወላይታ ከሲዳማ የወላይታው ድንቅና የእድሜ ልክ ኮከብ ተጫዋች እሸቱ ታፈሰ የሲዳማው ወይም የአዋሳው አስገራሚ ተጫዋች አዲስ ካሳ ሁለቱ በጥምረት ሲዳሞ ክፍለ ሀገርን ለረጅም ዓመት መርተዋል በቅርብ ጊዜ ደግሞ በእኛ እድሜ የዛሬው ወላይታ ዲቻ አሰልጣኝ ያሬድ ገመቹ ከመስፍን አይዛ ጋር እንዲሁ በዚሁ ክልል ውስጥ የጎሉ ተጫዋቾች ናቸው በአስገራሚ ሁኔታ የኢትዮጵያ የጥሎ ማለፍ ዋንጫ ወላይታ ቱሳ ጅማ ላይ ድል አርጎ በአፍሪካ ኮንፌዴሬሽን ዋንጫ ሲወዳደር ከአዋሳ ወላይታ ቱሳን ለማጠናከር እነ በረከት ይሳቅ ወይም ደግሞ ሮጀርን እነ ገረሱ ሻመናን የአርባ ምንጭ ሁለት ልጆችን ወላይታ ቱሳ ከአዋሳ ተቀብሎ ነው ቡድኑ አጠናክሮ ለአፍሪካ ኮንፌዴሬሽን ዋንጫ መሳተፍ የቻለው ጥንት ጸጋይ መርጊያ ግርማይ ሞሪስ መላኩ እንዲሁም እርሻ ዱቄት አዋሳ ከነማ አዋሳ እርሻ ትምህርት ሚኒስተር እነዚህ በሙሉ ለክፍለ ሀገሩ እጅግ በጣም ረቂቅ የኳስ ችሎታን ያበረከቱ የክፍለ ሀገሩ ልጆች ናቸው በአትሌቲክስ እነፍሳ አበበ ከፎቶ አንሺው አቶ ግርማ ጋር ወላይታ መተው ከወላይታ ማህበረሰብ ጋር በ10 ሺህ ውድድርና በማራቶን ውድድር ምን ያህል ቤተኛ እንደሆኑ ለጥንት የእግር ኳስ ቤተሰቦች መግለጽ እንፈልጋለን በመረብ ኳስ ሲዳሞ ክፍለ ሀገር የኢትዮጵያ ሻምፒዮና ሲሆን የሲዳማው ወይም የአዋሳው ኩማላና የወላይታው ዘብዲዮስ አካኮ የነበራቸውን ጥምረት በታሪክ ማስታወስ ሳይሆን በእውነተኛ እግር ኳስ ቤተሰቦች ዘንድ ለዘላለም ሲታወስ የሚኖር ነው በ1979 የወላይታ መረብ ኳስ ቡድን ለሲዳሞ ክፍለ ሀገር ሻምፒዮና ወደ ያቬሎ አሬሮ በሄደበት ጊዜ የሴቶች መረብ ኳስ ቡድን ውስጥ ያዋሳ ወይም የሲዳማ ልጆች በርካቶች ነበሩ ይህ በሁለቱ ማህበረሰቦች መሃል ያለውን ቅርበት ያለውን አንድነት የሚያሳይ ነው በወላይታ ታሪክ የመጀመሪያው ፕሮፌሽናል ተጫዋች ተደርገው ከወላይታ የተወሰዱ ተጫዋቾቻችን ታፈሰ ወርጌ ይስሐቅ እሸቱ እንዳለ ወይም እሳቱ አብርሃም አካልወልድ አየለ በረኛው ወይም ጋይሎ የመጀመሪያ ፕሮፌሽናል ተጫዋች ሆኖ የፈረሙት መልግ ወንዶ ለሚባለው የአዋሳ ክለብ ነው ከዛ በኋላ እነ በረከት ሮጀርስ እነ ዘነበ ፍሳ ካሱ ሌራንጎ መስፍን አይዛ ሌሎችም ሲዳሞ ውስጥ ወይም ደግሞ አዋሳ የመጫወት ራሳቸውን የመለወጥ በኢትዮጵያ የእግር ኳስ ታሪክ ውስጥ የራሳቸውን አሻራ ማሳረፍ ችለዋል እነዚህ ሁለት ህዝቦች ዛሬ በዋንጫ ሰጥገባ ህጉን በማስፈጸም በተደረገው ክርክርና ሙጉት ወላይታ ዲቻ የዋንጫው ባለቤት ይሁን እንጂ በአንድ የጥንት የአረቦች አባባላል በማንኛውም ጉዳይ ላይ እንደ ወንድማማቾች ተዋደዱ ሂሳብ ሲኖር ውል ሲኖር ግን እንደ ጠላት ተሳሰቡ ይባላል ለመተማመን በሼር ሆልደር እንኳን ሲሰሩ ፍቅራችሁ እንደ ወንድማማቾች ይሁን ነገር ግን ሂሳብ ሲሰራ ኦዲት ሲደረግ ግን የጠላት ያህል ተሳሰቡ ሁላችሁም ከጥርጣሬና ከዕዳ ያነጻል ይባላል ስለዚህ ህጉን በአግባቡ ለመተግበር የተደረገው ሙጉት ክርክር እግር ኳሳዊ እንጂ ከዛ ተሻግሮ በሁለቱ ማህበረሰቦች መሃል አንዳችም መጥፎ ጠባሳ ጥሎ ሊያልፍ አይገባም እንላለን በተለይ በስፖርቱ ሁለቱንም ማህበረሰብ መሃል በመጫወት አብሮ በመኖር በጣም የተሻለ ግንዛቤ ስላለኝ ያንን ስፖርት የትኛውም ስፖርታዊ ጉዳይ ሊያደፈርስ ሊያደባልቅና ሊጎዳው አይገባም ብዬ ማንሳት ፈልጋለሁ ምስጋና በወላይታ ዞን የዞኑ ርዕሰ መስተዳድር ሊመሰገኑ ይገባል በተለይ ደግሞ የወላይታ እግር ኳስ ክለብ የቦርድ ሰብሳቢና የዞኑ ምክትል ፕሬዝዳንት ዶክተር ዳንኤል ደጋፊውን ማህበረሰቡን
ስቴዲየም በተገኘበት ወቅት በዛ ቅስፈት ከህዝቡ መሃል ተገኝተው ያደረጉት ንግግር ያደረጉት ማበረታቻና አመራሮች ከህዝብ ጋር ያላቸውን ቅርበትና ትስስር በይፋ ያሳዩ በመሆናቸው በወላይታ እግር ኳስ ደጋፊዎች ስም ከልብ ላመሰግን እፈልጋለሁ። የክለቡን አባላት ጠቅላላ ከተጫዋች እስከ አመራር ያሉትን እንኳን ደስ ያላችሁ ማለት እፈልጋለሁ። መላውን የወላይታ ነዋሪ መላውን የወላይታ ህዝብ በያላችሁበት እንኳን ደስ ያላችሁ ማለት እፈልጋለሁ። በመጨረሻም የሚዲያ ባለሙያዎችን እንኳን ደስ ያላችሁ ማለት እፈልጋለሁ። ትልቁ በተለይ ጠንካራው ምስኪኑ የማይሰለቸው ጨዋው ደጋፊ በታችኛው ሊግ ከጂንካ እስከ ባሌ ጎባ ተራራውን ፀሐዩን ብርዱን ውሃ በጀሪካን እየተሸከሙ ከክለቡ ከስር እየተከተሉ ምስኪን ደጋፊዎች ወደ ፕሪሚየር ሊግ ከተቀላቀለ በኋላ ይህ ደጋፊ በምን ይካሳል የሚባለውን ጉዳይ በአይኔ በብሌኑ አይቻለሁ። ከጅማ እስከ ድሬዳዋ ከመቀሌ እስከ ጎንደር ከባህር ዳር እስከ ጅማ የመሃል አገሮችን በሙሉ ተውት በነዛ ቦታዎች ሁሉ ፍሽካ ሳይነፋ በእልልታና በዜማ ንግድና ስራውን ትቶ አብሮ የሚዞር ደጋፊ እንኳን ደስ ያላችሁ ማለት እፈልጋለሁ። ወደ አፍሪካ ኮንፌዴሬሽን ካፕ ከግብፁ ዛማሊክ ከታንዛኒያው ከዛንዚባሩ ክለብ ጋር በሚጫወቱበት ጊዜ ባጃጅ ፎርሳቸውን ሸጠው ፓስፖርት አውጥተው ክለቡን ተከትለው የደገፉ ደጋፊዎች ይህ ዋንጫ ያለናንተ ማንንም እንኳን ደስ ያላችሁ ማለት በአደባባይ ኃጢያት መስራት በአደባባይ ግፍ የመናዘዝ ያህል ነውና ልትኮሩ ይገባል። በእጃችን ያሳደግነው የጓደኛችን የሀብታሙ ልጅ ይሄን ክለብ በመደገፍ ይሄን ክለብ አብሮ በመከተል በደስታና በፈንጠዝያ ወቅት የመስመር የኤሌክትሪክ መስመር ተሻጋሪ መስመር ይዞት በቅርብ አመታት ከዚህ ዓለም በሞት መለየቱን እናስታውሳለን። ይህ ዋንጫ ለልጃችን ይህ ዋንጫ ለወንድማችን ልጅ መጽናኛ እንዲሆን ደጋፊዎቹን ሁሉ እማጸናለሁ። ብዙ ዋጋ ተከፍሎበታል። በተለይ የሲዳማ ቡና ደጋፊዎች የወላይታ ዲቻ ደጋፊዎች ከጸጥታ ጋር በተያዘ አዲስ አበባ ስቴዲየም ዝግ ሆኖ ጫውታው በዝግ ሲካሄድ ለደረሰባችሁ መንገላታት ለደረሰባችሁ ስቃይ የሁለቱንም ደጋፊዎች ለስፖርት የከፈላችሁት ዋጋ ነውና በመታመጡት ውጤት ወደፊት ትካሳላችሁ። ስፖርት እንደ ጽጌረዳ በእሾ የተከበበች ነች። ውጤቱም ያማል። አንዳንድ ጊዜ ደግሞ በደጋፊዎች መሃል ከጸጥታ ባለሙያዎች ጋር በሚከሰትም ነገር መጎሳቆልና ድካም አለ። ከነዛ ውጤቶች በኋላ ነው የሀገራችን እግር ኳስ ሲሰክን ሲበርድ ፈርሲዝ እነዚህ መንገዶች በሙሉ በአግባቡ ምንዳኝበት በአግባቡ ጫውታዎችን ምናይበትና ምናስተናግድበት ጊዜ ቅርብ ነውና ለደረሰባችሁ እንግልት ሁሉ በስፖርት ቤተሰቡ ስም ሐዘኔን እገልጻለሁ። አድማጮች እንግዲህ እኔ ምን ሰራው ብዬ ራሴን እንድመረምር ያደረገኝ ክስተት ነው ዛሬ ያጋጠመኝ። ለሽንገላም አይደለም ለውሸትም አይደለም። ከውጭ ሀገር የነበሩ ስልኮች ከሀገር ውስጥ የነበሩ የማህበራዊ ሚዲያ ጽሁፎች ከአቅሜ በላይ ከቤተሰቤ ደስታና ዕውቅና በላይ ሲያስጨንቀኝ ውሎ ሲያስጨንቀኝ ነው ያመሸው። እውነት አንዳንድ ጊዜ ስሜት መግለጽ በማይቻል ሁኔታ ለዚህ ጉዳይ የጸለዩ አሉ። ለዚህ ጉዳይ እረፍታቶ ጧትና ማታ የሚደውሉልኝ ቴክስት ሚልኩልኝ አሉ። እኔ በሆነች አጋጣሚ ብልጭ ብሎ ውድድሩ ካለቀ በሶስተኛው ቀን እንደዚህ አይነት ክፍተቶች አሉና ለምን ሚዲያ ላይ ሰርቼ ፌዴሬሽኑን ማሳሰብ የሊግ
ካምፓኒውን ማሳሰብ የክለብ አመራሮችንም ማንቃት ለምን አያስፈልግም ብዬ ከልጄ ከባለቤቴና ከጓደኛዬ ጋር ተማክሬ አጭር ፕሮግራም ቀዳው። በዚህ አጋጣሚ በሁሉም ዘርፍ እግር ኳሱ የሚመለከታቸው ባለሙያዎች የግላችሁን ጥረት አድርጋችኋል። የደቂቃዎች የሰዓቶች ወይም የቀናት ወይም የሳምንታት ልዩነት ካልሆነ ማንም ከማንም የተሻለ የበለጠ በዚህ ጉዳይ ላይ ስሜት ተሰምቶት ፔን ተሰምቶት ወይም ደግሞ የባለቤትነት መብት ተሰምቶት ሳይሆን ጉዳዩን በመረዳት ቀድሞ የመናገር የማመልከት ወይም ደግሞ አቤቱታ የማቅረብ ጉዳይ ካልሆነ በተናጥል ማንም ከማንም ቀድሞ የሚወስደው ክሬዲት የለም። ደስታችን የጋራ ነው። በዚህ አጋጣሚ ደስታችን ልካልፎ በእግር ኳስ ስሜት የሚጎዱ ጉዳዮች ወደ ወንድሞቻችን እንዳይተላለፍ ጥንቃቄ ያደረግን ለቀጣዩ ውድድር እንድንዘጋጅ ጥሬን አቀርባለሁ። በዚህ አጋጣሚ ግን ወስናቸው ዘብዴዎስን፣ አሸብር አልቤን፣ ቴዲ ዳዊት ሽምብሎን፣ ጆሴፍ እስራኤልን፣ ድሉ ዳዊትን፣ ድልነሳው ዳዊትን፣ ዳዊት ጢሞቴዎስን ከአሜሪካ፣ ደጀኔ ጌታሁንን እጅግ ላመሰግን ወዳለሁ። ወላይታ ውስጥ ደግሞ ከሀገር ውስጥ የስፖርት ደጋፊዎች ማንን አመስግኜ ማንን ልተው? እጅግ አስደነገጠኝንም ነገር ነው የምነግራችሁ። እናመሰግናለን ሲባል ውስጤ ሲደነግጥ ነበር። እንደ ዜጋ፣ እንደ ማህበረሰብ ተወላጅ፣ እንደ አካባቢ ነዋሪ የተለየ ምስጋና ማቅረብ እንደ ባዕድ የማግለል ያህል ተሰምቶኝ ነበር። እኔ እንደ ውለታ ከታየ ለዚህ ማህበረሰብ እድሜ ልኬን ባገለግል ከፍዬ ማልጨርሰው ውለታ አለ። የወላይታ ነዋሪዎች ታውቃላችሁ። በክፉ በደጉ በእያንዳንዳችን ውስጥ ያለውን ማህበራዊ ትስስር እናውቃለን። አንዲት የ33 ደቂቃ የ35 ደቂቃ ወይም የ1 ሰዓት የዩቲዩብ ፕሮግራም አውርተን በመላው ኢትዮጵያ ተደማጭ ሆኖ ተቀባይነት አግኝቶ ለኔ የተደረገልኝ ነገር በዛ ማካካስ ይቻላል ወይ? 1987 ወይም 88 እናቴ ከዚህ ዓለም በሞት ስትለይ የወላይታው የገጠር አካባቢ ህዝብ ነው ከኔ ጋር በማጽናናትና ሐዘኔን በመጋራት የከረመው። ጸጉራቸውን ተላጭተው የእናቴን ሐዘን የተቀመጡ የወላይታ የገጠር አካባቢ በወፍጮ ቤት፣ በሻይ ቤት፣ በተለያየ ህይወት ገጠመኝ ከእናቴ ጋር የተገናኙ ሰዎች እኔ ከሳምንት በኋላ ስነሳ እነሱ የተቀመጡ አሉ። ወተና ሆስፒታል ለአመታት እየተመላለሰች እናቴ ስትታከም ሆስፒታሉ እንደ ግል ቤተሰብ ነበር። የአካባቢው ሰው ሃይተቱኬ ቂጣውን፣ ንፍሮውን፣ አይቡን በየቤቱ ያፈራውን ይዞ በጋራ እናቴን ያስታምም ነበር። ቀን ደረሰ። ከላይ የተወሰነ ጥሪ መቼም አይሻርምና እናቴ ከዚህ ዓለም በሞት ተለየች። ወላይታ ውስጥ በዛ አይነት ዝናብ ብዙ ጊዜ አይስተዋልም። የቀብርለት ያ ሁሉ ዝናብ ሲዘንብ አንድም ነዋሪ ሳይንቀሳቀስ በተለይ የክርስትና እምነት ተከታዮች ኦርቶዶክስና ፕሮቴስታንቶች በእስልምና ቀብር ውስጥ የመሳተፍ ባህላቸው የተለመደ ስላልነበር በቀብር ብዙም አገልግሎት የላቸውም። የሃይማኖቱ አባላት ናቸው ቀብሩን የሚያስፈጽሙት፣ ቀብሩን የሚቆፍሩት፣ የሟችን የሚቀብሩት። ነገር ግን ለአንዲት ደቂቃ በመላው ወላይታ ያለ ነዋሪ ከአጠገቤ ሳይለይ በክብር እናቴን ሸኝቷል። በዛ ዝናብ እናቴ ጥቁር አንበሳ በነበረች ጊዜ ለወራት ስናስታምም መላው ልጆቼንና ቤተሰቤን ለጎረቤቴ ለአቶ ጊዳቡ ጊታ ቤተሰቦች ነሰተነ ይሄድ ነው። ህፃናትን ትምህርት ቤት የሚማሩትን ራሳቸውን ያልቻሉትን መላው ቤተሰብ እኔና ባለቤቴ ከናቴ ጋር ጥቁር አንበሳ ሰምተን ልጆቻችን የተሻለ አምረው ፋፍተው ነው ይጠበቁን። በአንድ ወቅት ይሄንን በዚሁ ሚዲያ አውርቻለሁ።
በታሪክ አጋጣሚ መኖሪያ ቤቴን መሸጥ ብፈልግ ዋጋዬን የቤቱ ዋጋ ተደራድሬ ከጨረስኩ በኋላ ከገዢ ጋር ተነጋግሬ ከጨረስኩ በኋላ አንድ የማስገባው የግዴታ ውል አለ ብዬ በዚህ ሚዲያ አውርቻለሁ። አቀብዬ የሚሄደው ቤቴን ሰጥቼ የሚሄደው እጅግ ብሩክ የተባረኩ ጎረቤቶች ናቸውና ለጎረቤቶቼ ዋጋ ልትከፍል ይገባል ብዬ ገንዘብ አስተምኜ መቀበል የምችል ጎረቤት ነው ያለኝ። ስለዚህ ከሚጨቃጨቁ ተንኮለኛ ካደገኛና ሰላም ከሚነሱ ጎረቤቶች ሳይሆን እንደራሲ ቤት እንድትቆጥር በጣም ጸጋ የተላበሱ ምርጥ ጎረቤቶች አሉና የዋጋ ተመን ያስፈልጋቸዋል ብዬ ከገዢዎች ጋር እደራደራለሁ ብዬ በአደባባይ ያወራላቸው ምርጥ ጎረቤቶች አሉ። ይሄን ማነሳላችሁ ከጎረቤት እስከ ቀብር ድረስ ለኔ ለወላይታ ህዝብ ከፍዬ ማልጨርሰው ውለታ አለ፣ እዳ አለብኝ። ከአንደኛ ክፍል ኮሌጅ ተመርቀን እስከምንመጣ ድረስ ትዳር መስርቼ 5 ልጆች እስከመወልድ ድረስ ልጅ ወልጄ የልጅ ልጆችን 3 የልጅ ልጆችን ለማየት ታድዬ እናቴን የእናቴን እናት አባቴን የአባቴን ባለቤት ትልቋን እናቴን የእህቴን ባለቤት ሁሉንም ቤተሰቦችን እዚሁ ነው የቀበርኩት። ሌላ ታሪክ የለኝም። ልጅነት እናቴ ከድሬዳዋ ከእንጀራ አባቷ በደዊ ጋር ከወላጅ እናቷ ሞሚና ወዳይ ጋር ሲመጡ መጀመሪያ ሱቅ የገፈቱት ሁምቦ ጠበላ ወረዳ ነው። እናቴ ልጅ እያለች አባቴ ከአረብ ሀገር መጥቶ እዚህ ሲኖር እናቴን ሽምግልና ልኮ እናቴ ከሁምቦ መጣ ነው ወላይታ ሶዶ ውስጥ ትዳር መሰረተችው። ስለዚህ እናመሰግናለን ለማለት ሌላ ሰው አይደለም ይሄን ውለታ ይሰራው ወይም በዚህ ጉዳይ ላይ ጥረት ያደረገው ኔቲቭ የወላይታው ተወላጅ አብዲራዋ ነኝ። ስለዚህ የተለየ ምስጋና የተለየ አድናቆት የተለየ ከበሬታ ሊሰጠኝ አይገባም። በዚህ አጋጣሚ ይሄ ድል ተገኝቶ ይሄ ብስራት ከተገኘ በኋላ ተገቢ ባልሆነ ሁኔታ ሌሎች ግለሰቦችን ለማጥቃት ሌሎች ግለሰቦችን ለመወንጀል እነዚህን የተገኘውን ድል ተመርኩዘን ብዙ እጅ ማስረዘም በፍጹም የተወገዘና እጅግ የሚያጸይፍ ተግባር ነው። ማንም ሰው በሰራው ሊመሰገን ባጠፋው ሊወቀስ ሊገመገም ሊታረም ይገባል። ጥሩ ቀን ተጠብቆ ችግር ያለብንን ሰዎች ለማጥቃት መሄድ ይፍታዊ ብቻ ሳይሆን የኃጢአት ሁሉ ቁንጮ የኃጢአት ሁሉ መነሻ ነውና እጃችንን እንደሰበሰብን ሁላችንም በዚህ ጉዳይ ላይ ስንዝር ያህል መስንዝር አይገባም። ማንም የተለየ ድርሻ የተለየ ኃላፊነት የለው። ሁሉም በጋራ የሚወደው ክለብ የሚያፈቅረው ወይም በላቡና በአንጡራ ሀብቱ ያቋቋመው ክለብ በመሆኑ ሁላችንም የተለያየ ስሜት ይኖረናል እንጂ ልንጠቃቃ አይገባም። ይሄን ክለብ መስርተው ባላፊነት እዚህ ድረስ ላደረሱት አቶ አልታዬ በዚህ አጋጣሚ በወላይታ እግር ኳስ ቤተሰብ ሁሉ በመላው ዓለም ባሉ እግር ኳስ ቤተሰቦች ስም ልባዊ ምስጋናዬን ማቅረብ እፈልጋለሁ። የዞኑ መንግስታዊ ተቋም የከተማ አስተዳደሩ የደጋፊዎች ማህበር በአጠቃላይ የክለቡ አባላት ያሳለፋችሁት አስቸጋሪ ጊዜ በግልጽ ይታወቃልና በይፋ ልትመሰገኑ ይገባል። ሚዲያዎች ከስር በመከተል ለማህበረሰቡ መረጃ በማቀበል ያጣራችሁትን ያነጥራችሁትን መረጃ በየጊዜው ለህዝብ ስታደርሱ ብዙ ለፍታችኋልና በያላችሁበት ልትመሰገኑ ይገባል። እኔ በእጅጉ ደስ ብሎኛል። ፌዴሬሽን በኢትዮጵያ እግር ኳስ ታሪክ ይብዛም ይነስ ይሟላም አይሟላ በዚህ መልክ አንድ ውሳኔ ሲወሰን በታሪክ የመጀመሪያው ነው። እንደዚህ አይነት ልምምዶች በተለያዩ ባጣናቸው የፍትህ መድረኮች በተለያዩ ተቋማት ውስጥ የማህበረሰብን በደል ወደ ኋላም ተመልሶ አይቶ ወደፊትም ተንብዮ እውነትን የማረጋገጥ ጥሩ በር ከፍቷልና በስራ ዘመናችሁ ከሰራችሁት ጠንካራ ጉዳዮች አንዱ
ይሄ ነው ብዬ ላረጋግጥ ወዳለሁ። ድፍረት፣ ንቃት፣ ቁርጠኝነት የታየበት ውሳኔ ነውና ልትመሰገኑ ይገባል። በአጠቃላይ ግን ሳጠቃልል እንደዚህ አይነት እድሎች ማህበራዊ ትስስራችንን ሊያጠብቁ ሊያጎሉ በማህበረሰብ ውስጥ ያለውን ነባራዊ ሁኔታ ቁርኝቱን ሊያጠናክሩ ይገባል እንጂ የጎሪጥ እንድንተያይ አያደርግምና በቀጣይ ለሁለቱም ክለቦች መልካም እድል እንመኛለን። የወላይታ ዲቻ ደጋፊዎች ከርሞ የመጣው ዋንጫ ጣዕሙ ይለያል። ከተነጠቅንበት ከተወሰደብን ትላንት ከሰዓት የተሰማው ብስራት በወላይታ ጎዳናዎች ላይ የታየው የስፖርት አፍቃሪ የነዋሪው ስሜት ሲታይ ምነው ወላይታ ይሄ ሁሉ የስፖርት አፍቃሪ ይሄ ሁሉ እግር ኳስ ተጫዋች እያለ እርቃኗን የቀረችና ስቴዲየም የሌላት ከተማ ሆነች ተብሎ አንድ ሰው ቢጠይቅ የጥያቄው ምንነት ሳይሆን የጥያቄው ጤናማ መሆን በትክክል ሊመሰከርለት ይገባል። ወላይታ ጦርነት ባልተነሳበት ወረርሽኝ በሌለበት ድርቅ ባልተከሰተበት ሁኔታ ስቴዲየም አልባ መሆኗ ማንንም ሊወቀስ ማንንም ሊወደስ አይገባም። ነገር ግን ይሄ ጥያቄ ሊመለስ ይገባል። በአጋጣሚ ትናንትና እኔ በግል ጉዳይ መሄድ ባልችልም ትላልቅ የካቢኔ አባላትና የመንግስት ባለስልጣናት በጉተራ አዳራሽ ተሰብስበው የስቴዲየም ዲዛይን ሲገመግሙ ውለዋል። ወደ ተግባር እንዲቀየር መማፀን ሳይሆን እናሳስባለን። ወላይታ ስቴዲየም ይገባዋል። ኢንተርናሽናል አይሁን ወዳጅነትን ከፍሎ ለማየት የጤና ቡድኑን ከቦ ከጧት እስከ ማታ ውድድሩን የሚከታተል ምስኪን ማህበረሰብ የኳስ ፍቅር ያለው ማህበረሰብ ነውና ስፖርት የሚወድ ማህበረሰብ ማዘውተሪያና የስፖርት መስኮች በሌሉበት ሁኔታ ስፖርት በሚዲያ ብቻ ተደምጦ ሊጎለብት ሊያድግ ወጣቶቹስ ሊሰርጽና ለሀገር ለሚያበረክቱት አስተዋጽኦ ጤናማ ማህበረሰብ ለማፍለቅ በፍጹም አይቻልም። ምክንያቱም በቲዮሪ እንደ ሂሳብ እንደ ፊዚክስ ሰሌዳ ላይ የሚያልቅ ጉዳይ አይደለም። ስፖርት ከተለያዩ ወረዳዎች ውድድሮች ተደርገው እንደ በረከት ወልዴ እንደ ኢዮብ አለማየሁ እንደ ቸርነት ጉክሳ እንደ ጸጋይ አበራ የወረዳ ልጆች በብዛት ሊመጡ ይገባል። እንኳን ደስ ያላችሁ። በተለየ ፕሮግራም እኔ በድምጽ ያስተላልፍኩ እንጂ ሁሉም ማህበረሰብ የደስታ ስሜቱ ከኛ በእጅጉ ይነራል። ለብዙ ሰዓታት እያሰላሰልኩኝ ከስሜት በራቀ እንዲሁም ደግሞ ባልተወዛገበ ሁኔታ ለማቅረብ የራሴን እርጋታ ፈቅጄና አዘጋጅቼ ነው የመጣሁት። ደስ ብሎኛል። እንኳን ደስ ያላችሁ። እንደዚህ ፍትህ ከተዛባበት ፍትህ ከተወሰደበት ፍትህ ከተነጠቀበት ፍትህ ከተወሸቀበት ወጥቶ በአደባባይ ሲመሰከር ወላይታ ዲቻ ደጋፊዎችን ብቻ ሳይሆን ለፍትህ የቆመች አገር በመግደርደር ላይ መሆኗን በአደባባይ ልንመሰክር ይገባል። ከየትኛው ጡብ ከየትኛው ደረጃ ከየትኛው ሸክላና ከየትኛው ማንነት እንደሚመነጭ አይታወቅም። ፍትህ ቦግ ካለ ፍትህ ማፈን ፍትህ ማጥፋት ፍትህን ማደብዘዝ አይቻልም። በሁሉም ዘርፍ በመላው ሀገራችን ፍትህ ላጡ ፍትህ ለተነፈጉ ፍትህ ይሆን ዘንድ በዚያ አጋጣሚ ጠይቃለሁ። ላመሰግናችሁኝ ለጻፋችሁ በፌስቡክ በሜሴንጀር በዋትስአፕ በወላይታ ቴሌቪዥን በሬዲዮ በስልክ በአጠቃላይ በሜሴጅ ከአቅሜ በላይ ሆኗል። ስጋት ውስጥ ገብቻለሁ፣ ተጨንቄያለሁ። ቤተሰቦቼ ዱዓ አድርጉልኝ፣ ጸልዩልኝ። ይህ ግነት ይህ አድናቆት ከአቅሜ በላይ ሆኗልና መጥፎ ነገር እንዳይመጣ ጸልዩልኝ ብዬ ነው ምሽቱን ያሳለፍኩት። በያለንበት ደስታችንን በእርጋታ ይዘን ደስታችንን በአግባቡ አጣጥመን መጪውን ጊዜ የምንጠብቅ ሰዎች አላህ ያርገን። ፈጣሪ ኢትዮጵያና ህዝቦቿን የወላይታ ዲቻ ደጋፊዎችን በመላው ዓለም ያላችሁትን በሙሉ
ደስታችሁን ያዝልቅላችሁ። በሌላ የህይወት ዘመናችሁ ሁሉ ደስታ ይራቃችሁ። ኢትዮጵያውያን ወንድሞቻችን ሁሉ በደስታ የምትታጠን በደስታ የምትጠመቅ አገር ያድርግልን ዘንድ ልባዊ ምኞቴን እገልጻለሁ። አብዲ ራዋ ነኝ በአብዲ ራዋ ቲዩብ። ሰላም ቆዩ።